17 ዓመቱ ነው። 17 ዓመት ህፃን ልጅ ነው ኢምራን። ዋት 17 ዓመቱ ወላሂ ስሙ ወላሂ 17 ወላሂ ተማሪ ነው። ሃይስኩል ተማሪ 17 ዓመት ህፃን ልጅ ነው እንደዚህ የሚያወራው። እምባዬ ሁላ ነው የሚመጣው። እኔ ጊዜውን ሳስታውስ ወላሂ ስሜት ሁላ ነው የሚይዘኝ። ወላሂ እንዴት እንደዚህ አይነት ነገር ይናገራሉ? ግን ሙሉና እንዳንተ ሁሉም ሰው እናት ደደብ ይመስላል። ቆሻሻ ያስጠላ በማለት ደደብ ቆሻሻ ነው። አንተ እንደው እኮ ስማው አሳያልኳ። እሺ አሳይልካሽ። የትኛው ነው ለምን ትንጠኝ ነው? ምን ታስጠኛለህ? አሳይ ወላሂ አላሰጣም። ግን አትሳለው። ላንተ ጥሩ አይደለም። እኔ ለማቀጥና አንተ ክብረን ያወርደዋል። አትሳለው። ዝም በል አሳይ። እሺ የቱ ጋር አንብብ። ማንበብ ነው አንተ ሁሉ ቁርአን ማንበብ አታውቅም። ቁርአን እሺ የቱ ጋር ላውጣሽ? ንገረኝ። ያውና አውጣው። እሺ የቱ ጋር ላውጣ? ንገረኝ። አየህ ድንቁርና ድንቁርናስ መንቆሮ እኮ ነው አንተ እመቤቴ። የት እንዳለ አያውቅም ወላሂ። ግን ላውጣልህ፣ ችግር የለውም። እሺ አውጣ። እሺ ላውጣልህ። ድንገት ስገባ ነው ያየሁትና አውጣ። እሺ ከስንት ጀምሬ ላውጣልህ? ይኸውልህ ድንገት ስገባ ነው የሰማሁህ ካለ አውጣ። እሺ በቃ እሺ ላውጣልህ። እሺ ይቅርታ። የት ጋር ላውጣልህ? የመጀመሪያው ላውጣልህ። አንዴ በቃ ከመጀመሪያው እንደ ሙስሊም ደደብክ የለም ጎዲ እንደ ኮንፈረንስ ይኸውልሽ አባ ይልካሽ ትልቅ ሰው ነሽ። አንዴ አንብብሽ ከመጀመሪያው ጊዜ አንተ ቆሻሻ። እሺ አንዴ እሺ አንብብሽ። አንተ ደስ ካለ ከተመች ከአንድ ጀምሮ እባክህን ይኸውልህ ይሄ ራሱ ነው ላሳይህ። ያው ቁጥር 29 ላይ እግዚአብሔር ተጸጸተ ይላል አይታየም? እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። እሺ በቃ ያው ከአንድ ጀምረሽ በቃ ቢሆንና አብራሩ ግን ረጋ በል እሺ። ከአንድ 19 ወይኔ በፈጣሪ ከአንድ ጀምረህ አንብበውና አስረዳ። ለምን አባት ነው ከአንድ ጀምሮ ማለት አንተ ደደብ አባቴን አትስደብረው አይደለም አንተ እስታው አባቱን ደደብ አንተ ደደብ ነው። እንደው ወላሂ የምትሉትም ይሄ አላህም ደደብ ነው። እስኪ ምን አባተ ኮሜንት ላይ ማንም ሰው እንዳይሰድበው። እሺ አትስደብተው። እሺ ቆም ብላችሁ አስቡ ክርስቲያኖች። እኛ የራሳቸውን መጽሐፍ ነው ልክ እንዲህ ቃል በቃል ነው እኔ የማወጣው። የራሴን ግምት ብሰጥ ኖሮ ተናገሩ፣ ችግር የለም። እኛ እንደናንተ አናደርግም። ያለው መጽሐፋቸው ላይ ነው። ተጸጸተ ይላል መጽሐፉ። ተጸጸተ የሚለውን አሳየው። ኢምራን ገና 17 ዓመቱ ነው። 17 ዓመት ህፃን ልጅ ነው ኢምራን። ዋት 17 ዓመቱ ወላሂ ስሙ ወላሂ 17 ወላሂ ተማሪ ነው። ሃይስኩል ተማሪ 17 ዓመት ህፃን ልጅ ነው እንደዚህ የሚያወራው። አዎ ሃይስኩል ተማሪ ነው ኢምራን። እንደዚህ ሲያወራ 17 ዓመቱ ነበር። አሁን ኢምራን 18 ዓመቱ ሆኖታል። ወደ 19 እየሄደ ነው። እንደዚህ ገርፎ ደሴም በሆነ ኢነርጂ አስለቅሶ ስለሚልከው እሱ ደግሞ ገርፎ ይሄውን ኢምራን ያወራው ብዙዎቻችሁ መጽሐፍ ቅዱስ ለማታነቡና ወይ በዌስተርን ሀገራት ያለውን ድቤት ለማታዩ በዚህ ደረጃ ነው ይሄ ትክክል ያደረገው። ስብናውም ሪስፔክትም እያደረገ ነው። ኢቭን ዶው እሱ እንደውም ይጠየፋል መጽሐፍ ቅዱስ ላይ ያለውን ለማንበብ ለመናገር። ምክንያቱም በእስልምና ማይንድሴት ከባድ ነው። ለዛ ነው ለሱ እንደ ኃጢአት ነው ታውቃለህ ሲያነበው ለሱ ቢኮዝ በእስልምና ማይንድሴት አይደለ። አሁን ሙስሊም ስትሆን የእስልምና ማይንድሴት ነው ያለ አይደል? በቁርአን በምን ነው አሁን አምላክን እንደዛ ብለህ ላጠራው ትችላለህ። አሁን እሱ ግን ዲቤት ላይ ግን ያው የተጻፈውን ነው የምታነበው፣ የመጽሐፍ ቅዱስ ያለውን ነው የምታቀርበው። ከዛ በኋላ ግን ኮንቴክስቱን ዋይ ለምን እንደዛ ተባለ የሚለውን ነገር ምስ ትራንስሌሽን ነው ወይ ምስ ኢንተርፕሬቴሽን ነው ምናምን ወደሚለው እኮ መግባት ይቻላል አይደል? ካለ ግን ማንበብ መጥፎ አይደለም። አሁን ሲያነብ ኢምራን ትክክለኛ መጽሐፍ ቅዱስ ያለውን ነው ያነበበው። ወይም ደግሞ ኦፍ ኮርስ ስለ ኦርቶዶክስ ገድላታቸው ያለውን ነገር እኮ ስታነብ እውነቴን ነው አንዳንድ ጊዜ
እኔ ያቆምኩ ለምን መሰለ ወንድሜ ያቆምኩት ምንድነው ለውይይት ጠርተውኝ ኦኬ ብዬ ማንበብ ስጀምር ራሱ የሚለውን ነገር ማንበብ ስጀምር ይናደዳሉ እነሱ የሚያስተምሩትን እነሱ የሚሰብኩትን እና ዋናው ምንድነው መንፈሱ ነው ዋናው ዲስከሽኑ ላይ መጀመሪያ ይቅርታም ጠይቆ ነው ወደዚህ መግባት አልፈልግም ነገር ግን በቃ በዛ መንገድ ከሆነ በብሽ ከሆነ መሄድ የምትፈልገው አቃቂር ማውጣት ከሆነ መሄድ የምትፈልገው ብዙ አቃቂሮችን ማውጣት ማሳየት ይችላል ብሎ ነው የሄደውና እንደውም በጣም ሪስፔክትፉል ነው ለዛም ነው በቃ ከኢምራን ጋር መገናኘት ያልፈለገው ኢምራን እሱ በሚሄድበት በብርሃን ፍጥነት ብዙ ነገር ያወጣበታል ኢምራን የተከተለው አካሄድ አምላካችን አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን አለን ስትናገሩ በክብር በስርዓት ተናገሩ حتى ለእናቶቻችሁና ለአባቶቻችሁ እንኳን ስታወሯቸው ኡፍ አትበሏቸው ብሎ አምላካችን አላህ እንዴት ማውራት በስነ ምግባር በስርዓት ማውራት እንዳለብን አስተምሮ እና እንደዚህ አይነት ቃሎች ሲወሩ በጣም ይቅርታ ወገኖቻችን ይቅርታ አድርጉልን ይሄን መናገር አልፈልግም ግን እሱ ስለወረደ እኔም ማውራት አለብኝ ብሎ ነው ያወራው ሁሱ ደግሞ ትናንትና እኔና ሁሱ ተደዋውለን ነበር ከ2 ሰዓት ተኩል ምናምን ጀምሮ ቤቱን ከፍቶ እንደውም 1 ሚሊዮን እንዳይዘጋብህ ብለ ነው ይዘጋ 100 ሺህ ማለኝ 30 ሺህ ማለኝ ብሎ 2 አካውንት አዘጋጅቶ ሬዲ ሆኖ ተገባባን አይደለ ቤት ከፍቶ ነበር ከዛ በኋላ ልክ ቤት እንደተከፈተ እፎይ ወደዛች ልጅ ጋር ሄዶ አሁን ያያት ያቺ ስድ ባለጊ ስዳደግ ቆሻሻ መንደርተኛ ማለት ያቺ ልጅ ጋር ሄዶ እንደዚህ ብላ የምትናገር ልጅ ጋር ወዲያው ነው የገባው ኦፍ ቤት እንደከፈተ ምንድነው የነበረው for the sake of barrier ምን እንበለው መሰለ እየዳብ ዑዝር የሚባል ነገር አለ በእስልምና ሁለቱም አልመጣላቸውም እንበል ሲላላኩ ነበር አንዱ ሲልክ ነበር አንዱም ልክ ያለው ይላል አንዱም ልክ ያለው ይላል ሁሱም ከሆነ ሰዓት ጀምሮ ቆሞ ነበር ቤት ውስጥ ከፍቶ ተረዳኸኝ አይደለ አሁን የሁሱ ቤት ተዘጋ 1 ሚሊዮን ሁላችሁም ታውቁታላችሁ ፏድ ድርስ የሚባል ልጅ ታውቃለ የነ ሙሴ ሰለሞን እና ምን የተዘጋ አካውንት የሚመልሰው ልጅ እሱ ነው የመለሰለት ለሁሱ አካውንት ሶ ችግር የለው ምንድነው ግን ፖይንት መሰለ በትናንትናው ዲቤት ላይ ሞክ ሲደረግ ሁሱ ክሊር በሆነ መልኩ ነብዩላህ ኑህ አለይሂ ሰላም ኢብራሂም አብርሃም ይስሐቅ ዮሴፍ እስልምና እንደሰበኩ አንድ አምላክን እንዳመለኩ በስነ ስርዓት ረጋ ብሎ ሲያስተምር ነበር እንደውም መሃል ቪዲዮ ላይ አይተህ ከነበረ ዮዳቢ ወንድሜ እንትና ያኛው ሰውዬ ሞክ ለማድረግ ለመስደብ ፈልጎ እቺ ሴትዮ ብሎ አሁን ለምሳሌ የዚህ ቤት ስከፍት ሙስሊሞች ነው ብያለም የከፈትኩት አይደለ እንግዲህ ራሳቸው ናቸው ያልመጡት አሁን ኦርቶዶክስ ተዋህዶ ልጆች አንዳንድ አልፋልፎ የሚመጡ አሉ አብዛኛውን ማስከባው የሚመጣው ነው በውስጥ በጣም ብዙ ስድብ እየደረሰኝ ነው በጣም ብዙ የማስፈራሪያ ዛቻ አልገባኝም እንዴ ቤቱ ክፍት ነው ማንም ገብቶ መጥቶ ሐሳብ መስጠት ይችላል እኔ ጠርቻችሁ ነው እንዴ የመጣችሁት እኔ በቃ ተከፈተ ሐሳብ ሊሰጡ መጡ ሐሳብ መስጠት የምትፈልጉ ትመጣላችሁ ግን አቃለው እናንተ ዮናስን ቤት ነው የምትመርጡት ለምንድነው ኢኮል የሆነ ፍታዊ የሆነ መድረክ ላይ መገናኘት አትፈልጉ ኦኬ እኔ መቀሪብ የሚያሳየው ምንድነው ፍታዊ የሆነ መድረክ ገለልተኛ የሆነ መድረክ መገናኘት አትፈልጉ ለዛም ነው ያነነው ፎይም ያደረገው ያነን ነው አሁን ገለልተኛ መድረክ ይገዘጋጅለት ከ17 ዓመት ልጅ ገና እውነቴን ነው ከ19 ዓመት ህፃን ልጅ ጋር ይገናኝና ይወያይ በቃ እኔ አወያያቸዋለሁ መድረኩን ከፍተን የዲቤት እንትን ሰጠናቸው ይወያይ በነገር ላይ እየዳቢ እኔ አሁን ለወጣ ስለሆነ በጣም ይቅርታ አሁንም ማለት ነው ትናንትና ዲቤት ላይ ምን ያየነው ነገር አለ መሰለ ዝም ብሎ ናቹራል አእምሮ ላለው ሰው ሰከን ብሎ ለሚያስብ ሰው ያኛው ሰውዬ እንደውም እቺ ሴትዮ ያለ እኛም እናከብራትን ምን ወዳት እናታችን አይሻ ሲጠራ ሁሱ ቪዲዮን አቋርጦ ምንድን ያለው ይዳ ምንድን ያለው ሰምተዋል አይደል ምንድነው ሁሱ ተው ትልቅ ሰው ነህ እፎይ ትልቅ ሰው ነህ ተው እቺ ሴትዮ አትበል ቢያንስ በስሟ ጥራት እንደተጻፈው እያለ ስነ ስርዓትን ስነ ምግባርን ሲያስተምሩ ነው እኛ ስነ ምግባርን ተማርን ስርዓትን ተማርን ትዕግስትን ተማርን ትናንትና ትዕግስት ተማርን 15 ደቂቃ ብሎ 20 30 ደቂቃ ሲወስድበት 40 ደቂቃ ሲወስድበት ትዕግስቱን ታናሽ ነው ሁሱ ህፃን ልጅ ነው ወጣት ነው ገና ህፃን ከሱ ያንሳል ትዕግስትን ስርዓትን ስነ ምግባርን ምን አይነት ወላጆች እንዳሳደጉት
ምን አይነት እምነት እንዳለው ባይዞይ ሰው ልጅ የእምነቱ ነጸብራቅ ነው ታውቃለህ። በተለይ ስፔሻሊ መምህር ነኝ ካለ የእምነቱ ነጸብራቅ ነው የሚታየው። በውጭ ማንነታችን የሚታየው የውስጥ ነጸብራቃችን እና ምን አይነት ትህትናና ስነ ምግባር እንዳለው ተማርን። በዚህ ፕራውድ ሆነ ገባህ አይደለ? አሁንም የምናስቀምጠው አንድ ነጥብ አለ ይዳብ እዚህ ጋር ያለ ወላሂ ወተላሂ ሱመ ወላህ በእስልምና ላይ ዲቤት አደርጋለሁ የሚል ካለ ቄስ ወላ መምህሩ አይ እኔ ግዕዝ የሚችል ነው የምፈልገው ካለ በግዕዝ መርጦ፣ እኔ በሂብሩ ነው የምፈልገው ካለ በሂብሩ መርጦ፣ እኔ በግሪክ ነው የምፈልገው ካለ በግሪክ መርጦ፣ ማንም ይሁን ማንም ሁለት ለሁለት ዲቤት ማድረግ ፕሮፌሽናል በሆነ መልኩ ስርዓቱን ጠብቆ ክብሩን ጠብቆ ዲቤት ማድረግ የሚፈልግ ሰው ካለ አለን። ሳላህ አለ፣ እኔ አለሁ፣ ዒምራን አለ፣ አቡክ ያለ ሁሉም ሰው አለ። ኡስታዝ ወሒድ ታላቁ ኡስታዛችን ኡስታዝ ወሒድም ዛሬ ዲቤት የሚያደርገኝ መምህር ካለ ይምጣ ብሏል። ኑ ዲቤት አድርጉ፣ ክብራችሁን ጠብቃችሁ ስነ ምግባርን ተሞልታችሁ። ከዚህ ውጭ ግን አፋችሁን መክፈት፣ ማጥላላት፣ ማንቋሸሽ ምናምን አንድ ለራሳችሁ ጋጠወጥ ስድ መሆናችሁን ታሳዩናላችሁ። ሁለት ምን አይነት ስነ ምግባር እንዳላችሁ እናያለን። ሶስተኛ ደግሞ እኛ ሙስሊሞች ምን አይነት ክብር ትህትና እንዳለን እናሳያችኋለን። ይሄን እስልምናችን አስተምሮናል። ይሄን ነቢና መሐመድ ሰለላሁ ዐለይሂ ወሰለም አስተምሮናል። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰው ሀገር እንኳን ገብታችሁ ዛፍ እንዳትቆርጡ፣ ትልቅ ሰውን ቀና ብላችሁ እንዳታወሩ፣ የሰው ቤተ እምነት እንዳትገቡ፣ መነኩሴ ቄስ እንዳትነኩ ብለው ህግ አውጥተው በምን አይነት መንገድ መሄድ እንዳለብን ያስተማሩ ነብይን ያሉን። አላህ Subhanahu Wa Ta'ala በቁርአን ላይ ሲነግረን ምን አለ መሰለ? እኛ የምናሳየው ነጸብራቅ የቁርአናችንን ነው። ምን ብሎ ተናገረን መሰለ? አምላካችን አላህ ይወዳ በቁርአን ላይ ሲናገር ወላጆቻችሁን እንኳን ስታወሩ ኡፍ የሚለውን ቃል ከአፋችሁ እንዳታወጡ፣ ረጋ ብላችሁ በክብር አናግሯቸው ብሎ ምን አይነት ክብር ለወላጆቻችን መስጠት እንዳለብን ነገረን። ጎረቤታችሁ ተርበው እናንተ ጠምታችሁ እናንተ ጠግባችሁ ጎረቤታችሁ ተርቦ ካደረ ያ ሰው ከኛ አይደለም ሙስሊም አይደለም ብለው የጎረቤት ክብር ምን እንደሆነ አሳይተውናል። እዮዳብ በእስልምና ታውቃለህ፣ አንተ ቤትህን መሸጥ ካለብህ መጀመሪያ የምትጠይቀው ጎረቤትህን ነው። ጎረቤቴ ቤቴን ልሸጠው ነው፣ አንተ ሐቅ አለህ፣ አንተ ትገዛለህ ወይስ ለሌላ ልሽጠው ብለህ ይሄን ያህል ክብር ሰተህ ለእስልምና ትኖራለህ። እስልምናችን የሚያሳየን የሚያስተምረን ይሄንን ነው። ይሄንን እናንጸባርቃለን። ከማንም ሰው ጋር መሰዳደብ መነቃቀፍ አንፈልግም። አምላካችን አላህ ምንድነው ያለን በቁርአን ላይ በክብር በስነ ስርዓት ከሚያወራችሁ ጋር በክብር በስነ ስርዓት ያዟቸው በምዕራፍ 60 ቁጥር 8 ላይ እነዛን በስድብ የሚመጣችሁን ግን አትከራከሯቸው ብሎ እንደዚህ አጸይ ወላሂ ሐቅ ነው የምነግርህ። እንባዬ ሁላ ነው የሚመጣው። እኔን ጊዜውን ሳስታውስ ወላሂ ስሜት ሁላ ነው የሚይዘኝ። ወላሂ እንዴት እንደዚህ አይነት ነገር ይናገራሉ? እንደዛ ነው። በአጠቃላይ ልናገራለን። ቆይ ልናገር አይቶ ከመጋረጃ ጀርባ ያለውን ፓርት አያውቁም ሰዎች። መገመት አይከብዳል ይችላል። ከተነሳ ብዙ ነገር አስገቡት። አልሐምዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። ወላሂ አልሐምዱሊላህ። ይህን የመሰለ እድል ማግኘት በጣም ከባድ ፈልገን ነው እኛ ይሄ ማግኘት እድል ነው። ወላሂ ነው የምላችሁ እድል ነው። ይሄ የአሁኑ ራሱ ማግኘት እድል ነው የምላችሁ ነው። በቃ ይሄ አሁን የተደረገብንን ራሱ ማግኘት ትልቅ እድል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ እንደምታስታውሱት አንድ ሰው ምንም አይነት መከራና ችግር አይደርስበትም። በዛ በደረሰበት መከራና ችግር አላህ Subhanahu Wa Ta'ala ወንጀሉን ቢያብስለትና እንዲሁም መልካም ስራ ቢጽፍለት እንጂ ተብሏል። ሰው እኔ ሰፈር ያደረኩትን ነገር ስለሚሰማኝ ነው እንደዛ ስሜታዊ ሆኜም ሳወራ የነበረው። ገብቷችኋል? እና የኢብኑ ተይሚያ ንግግር ትዝ ይለኛል ምንጊዜም ማለት ነው። ኢብኑ ተይሚያ አላህ ይርሐማቸው በጣም ሱብሃንአላህ በጣም መልካም ስራቸውንም አላህ ይቀበላቸው። ይሄ ንግግራቸው እኔ አሉ ጀነቴ ልቤ ውስጥ ነው ያሉት። ብታባሩኝ
ጉብኝቴ ነው ከሀገር ብታስወጡኛሉ። ከዛ ብታስሩኝ ኸልዋዬ ነው። ኸልዋ ማለት ታውቃላችሁ ዒባዳ የማደርግበት ቦታዬ ነው። ብትገሉኝ ሸሃደቲ፣ ብትገሉኝ ደግሞ ሸሂድ ነኝ። በቃ ሌላ የሚመጣ ነገር የለም ከዚህ ውጭ። ሙሉ በሙሉ ደስተኛ ነን። ወላሂ ነው የምላችሁ። እዚህ ጋር ያለ ነው ምን ያክል እኔ ብቻ አይደለሁ፣ ሁላችንም ሰፈር አድርገናል። ከዚህ በፊት እነ ኢምሩ ሳላህ ብዙ ሰፈር ያደርጉት ነገር አለ። ዛሬ አላህ በታላቅነቱና በኃያልነቱ ዛሬ የሰጠንን ይህንን ትልቅ እድል በአግባቡ መጠቀም ሲገባን አንደኛው ወንድም ለሌላኛው ወንድም ተነስቶ እንቅፋት መሆን፣ እኔ ወላሂ አላህ ፊት አልጠይቃችሁም። አፉ ብያችኋለሁ። ወላሂ አላህ ፊት አልጠይቃችሁም። ዱንያ ላይ ምን ያየሁትን እዩ አልላችሁ። አላህ ያስተካክላችሁ። ባህሪያችሁንም ስነ ምግባራችሁንም አላህ ያስተካክለው። በጣም ነው ያዘንኩት። ምክንያቱም ይህንን ነገር እውነት ወንድምህ ቢሆን ታደርጋለህ ወይ? ይህን ነገር እውነት እናትህ ብትሆን እህትህ ብትሆን ታደርጋለህ ወይ? ልጅህ ቢሆን ታደርጋለህ ወይ? አታደርገውም። እውነት ወንድምህ ቢሆን ኤክስፖዝ ነው ወይ የምታደርገው ዛሬ? ወይስ በውስጥ መተህ ታናግረዋለህ? መጀመሪያ እውነት ወንድምህ ቢሆን የእናትህ ልጅ ቢሆን መተህ መጀመሪያ በውስጥ ነው የምትነግረው? እና ወንድሜ ይሄ ነገር እኮ ስህተት ነው ብለህ ነው የምትነግረው? ወይስ ሚዲያ ላይ አውጥተን ኤክስፖዝ የምታደርገው? ወላሂ በጣም ያሳዝናል። ይሄ ከአንድ ሙስሊም ከአንድ አማኝ አይደለም ሙስሊምን ካፊርን እንኳን እንደዚህ አይደረግም። አይደለም ሙስሊምን ካፊርን በአላህ የማያምንን እንኳን እንደዚህ አታደርግም። አውጥተህ ስሙን እየጠራህ እንዴት ትናገራለህ ወንድምህን? በጣም ነው ያዘንኩት ወላሂ። ስለዚህ አልሐምዱሊላህ እኛ ደስተኛ ነን በደረሰብን ነገር፣ በጣም ደስተኛ ነን። እኔ በጣም ደስ ብሎኛል አልሐምዱሊላህ። አላህ ግን ከፈተና ይጠብቀን፣ ሁላችን ነው ከፈተና እንድንጠበቅም ነው ወንድሞች ዛሬ እንዲህ ተሸፍነውና ተደብቀው ያሉት። አልሐምዱሊላህ አላህ አሁን ባለው ሁኔታ ጥሩ፣ የሀገራችን ሁኔታ ጥሩ ነው አልሐምዱሊላህ። እኛ ፖለቲከኞችም አይደለም፣ እኛ የፖለቲካ ጉዳይም የለንም። እኛ ምንድነን? አንድ ወደ አላህ መንገድ የምንጣራ ሙስሊሞች ነን፣ ዳዒዎች ነን፣ አማኞች ነን። አላህን መጥሪያ ቦታ የትኛውንም ቦታ ካገኘን የምንጣራ ሰዎች ነው። አላህን የምንጣራበት ሰዎች ከጀሃነም ወጥተው ወደ ጀነት እንዲገቡ የትኛውንም አይነት መንገድ ብናገኝ የምንጣራ ሰዎች እንጂ በየሰፈሩ የምናውደለድል። እኔ ወላሂ ንጽጽር ላቆሙላ ነበር የሆነ ሰዓት። ለምን አቆማለሁ? በቃ የኢብኑ ተይሚያ ንግግር ነው ሲያስረኝ የነበረው እስከዛሬ ድረስ። እሳቸው ሚስት እንኳን ሳያገቡ ነው ይሄ ሁሉ ነገር፣ ይሄ ሁሉ ሰፈር የደረሰባቸው። በጣም ብዙ ነገር ነበረ ፊትና የደረሰባቸው እና ኢማሙ አህመድ። እኔ ማን ነኝ ታዲያ? ገብቷችኋል? ስለዚህ አደራችሁን፣ አደራ ጥንቃቄ ያስፈልጋል። ሰዎችን አትጥሩ፣ በንግግር ሰዎችን አትውጉ። ያልደረሰበት ግልግል አያውቅም ነው የሚባለው። ኤኒዌይስ እኔ በአባባሎች አላውቅም ብዙ። ሰዎችን በንግግራችሁ አትውጉ። ይሄ አካሄዱ የሸይጣን አካሄድ ነው። ስርዓት ያስፈልጋል። ጺም ስላወጣ አይደለም ትልቅነት፣ ጺም አይደለም ትልቅነት፣ ሚዲያ አይደለም ትልቅነት፣ አኽላቅ ነው። ሁሱ ላይ ያየነው አኽላቅ ነው ትክክለኛው ማንነት። ሁሱ ላይ ያየነው ስነ ምግባር፣ በተግባር ኑሩ። ልክ እንደሱ ሰዎችን አዛ አታድርጉ። ወላሂ ነው የምላችሁ፣ ሰዎችን አዛ አታድርጉ። እዚህ ጋር እየለፋን እንዴ ጀማ አለን። በነገራችሁ ላይ እኛ የራሳችን የሆነ ጀማ አለን፣ አሚር አለን። በአሚርና በጀማ ነው የምንንቀሳቀሰው። ተራ አካሄድ አይደለም የምንሄደው፣ ሹራ እያደረግን ነው የምንሄደው። ለምንሰራው ለእያንዳንዲቷ ነጥብ፣ ለእያንዳንዷ አካሄድ አውርተንበት ነው የምንሄደው። እኛን የምትተቹበት አቅም የላችሁም። መተቸት ካለብንም እንተቻለን። መቼ ነው የምንተቸው? መቼ ነው? ጥፋት ስናጠፋ እንተቻለን። ትችት ለመቀበል ዝግጁ ነን። ወላኪን ግን ኑ መጀመሪያ ኑ እናናግሩ። እኛም መተን እናናግራችኋለን። ሜራችንም እዚህ ያለ ባይዘው ኢብሮ ካላየኸው ገብቷል። ኧረ አይቼዋለሁ። እኔ ነኝ የነገርኩትና የጠራሁትም። ኡስታዝ ሰላም አለይኩም። ቃላሚን ኡስታዝ ቃላሚን ሰላም አለይኩም። ወረደ መሰለኝ ኔትወርክ ጀዛከላህ። አያ አለይኩም ኢብሮ